ሰላም የተወደዳችሁ እንዴት ናችሁ የኢትዮአርሰናል ቤተሰቦች እንደተለመደው አዳዲስ ጉዳዮችን ይዘን በመረጃዎቻችን ቆይታ ልናደርግ ተመልሰን ተገናኝተናል በያላችሁበት በመላው ዓለም አብራችሁን ቆዩ እንላለን እንደውትሮ በምን እንደምንጀምር እናስተዋውቃችሁና በቀጥታ ወደ ጉዳዮቹ እናልፋለን ከማርቲን ኦዴጋርድ የጉዳት ዜና ጋር በተያያዘ አርሰናል በምን መንገድ የተጫዋቹን ጉዳት ሊጠቀምበት ይችላል ቀጣይ ሳምንታት በምን መንገድ የአርሰናል ስኳድ ሊሰለፍ ይችላል የሚለውን አጫጭር ጉዳዮችን እንጠቃቀስላችኋለን ከዛ ውጪ በየትኞቹ ጨዋታዎች ላይ ማርቲን ኦዴጋርድን በአርሰናል መለያ አንመለከተውም የሚለውን እየተመለከተን የምንቆይ ነው የሚሆነው ሌሎች ጉዳዮችንም ይዘናል የቀጣዩ የፉላም ጨዋታን በተመለከተ ዳኞቹ ታውቋል ማን ጨዋታውን እንደሚመራው እንነግራችኋለን ከጃክ ዊልሼር ጋር በተያያዘ በአርሰናል ቤት እንግዲህ ተመልክተናል በቅርብ አመታት ስለ ሚኬል አርቴታ የአሰልጣኝነት ጅማሮ እሱም ከሚኬል አርቴታ ምን እንደተማረ ያስረዳበትን አንድ ቃለ መጠይቅ አድርጓል እሱንም የነገራችሁ ምንቆይ ነው የሚሆነው ትናንትና በሉተን ታውን ቆይታ እንደሚያደርግ ሰነግራችሁ ነበር ከዛውጪ የአንድሪያ ቤርታና የሚኬል አርቴታ በዝውውር ጉዳይ በጥር የዝውውር መስኮት የመጀመሪያ ፈራሚያቸው የመጀመሪያ ስራቸው ሊሆን ይችላል የተባለ ተጫዋች አለ ከጀርመን ቡንደስሊጋ ነው 22 አመቱ ላይ ይገኛል በጣም ጥሩ ተጫዋች ነው በቅርብ አመታት ላይ ከተመለከትናቸው ጥሩ አቅም ያላቸው ወጣት ተጫዋቾች መካከል እየተጠቀሰ ይገኛል ጀርመናዊ አሜሪካዊ ተጫዋች ነው በቀጣይ የምንመለከተው ነው የሚሆነው በዝርዝር ስለዚህ ተጫዋች እንነግራችኋለን ሌሎችን ሐሳቦች ይዘናል ኖኒ ማዱኬ ስለ ቡካዮ ሳካ የተናገረው ነገር አለ ከማርቲን ኦዴጋርድ የጉዳት ዜና ጋር በተያያዘ ሌሎች የሚነሱ ዝርዝር ጉዳዮች አሉ ጆሬን ቲምበር ኤዲን ኒኬቲያን ክሪስቲያን ሞይስኬራን እንዲሁም ደግሞ ቪክተር ጊዮኬሬሽን የተመለከቱ ሐሳቦችን የነገርናችሁ እንቆያለን ለሁሉም በያላችሁበት አብራችሁን ቆዩ አስቀድሜ እንዳልኳችሁ ኢትዮአርሰናል ቤተሰብ ቻናልን ሰብስክራይብ አድርጉ ቤተሰብ እንሁን ኮሚኒቲ እንፍጠር የአርሰናልን ጉዳዮች የአርሰናልን ዜናዎች በስፋት ይዘን እየመጣን እንገኛለን አብራችሁን ቆዩ ቻናሉን ማሳደግ አለብን ይህንን ቪዲዮ ብዙ ጋር እንዲደርስልን ላይክ ሼር ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን በቀጥታ ወደ ጉዳዮቻችን እናልፋለን ከምንመለከታቸው ጉዳዮች መካከል ትናንትና በአገራት ጨዋታዎች መካከል አንዳንድ ጨዋታዎች ነበሩ የቤልጂየም ብሔራዊ ቡድን ከዚህ በፊት በኦልድ ትራፎርድ የምናውቃቸው አይጦች ቤልጂየምና ዌልስ ባደረጉት ጨዋታ ላይ ተመልክተናቸዋል በጣም አስገራሚ አጋጣሚ ነበረ ቲቦ ኮርቷ ኳስ ለመያዝ ሳይሆን አይጥ ለመያዝ ሲሯሯጥ ተመልክተናል አስቂኝ አጋጣሚ ነበረ በዌልስ ሜዳ የተደረገ ጨዋታ ነበረ ለሁሉም ዌልስ በቤልጂየም 4-2 ተሸነፈ ሊያንድሮ ትሮሳርድ የመጨረሻውን አራተኛውን ግብ አስቆጥሯል በሙሉ 90 በሙሉ በሜዳ ላይ ተሳልፎ ተጫውቷል ከዛ በተጨማሪ የተጫወተበት ቦታም በቀጣይ ባለፉት ጊዜያት ላይ ሚኬል አርቴታ በጉዳት በሚቸገርበት ሰዓት ትሮሳርድ በዛ ቦታ ሲጫወት ተመልክተናል በአጥቂ የመጀመሪያ የ9 ቁጥር ቦታ ላይ ሲጫወት ነበረ ትናንትናም ያንን ተመልክተናል ፈረንሳይም ከአይስላንድ ጋር 2-2 ጨዋታውን ስታጠናቀቅ ዊሊያም ሳሊባ በአሰላለፍ ላይ ተመልክተናቸዋል ትናንትና ከነበሩ ጨዋታዎች መካከል እነዚህ የሚጠቀሱ ናቸው ዛሬም ስፔን ከቡልጋሪያ ጋር በመታደርገው ጨዋታ ላይ ዙቢሜንዲን ዳቪድ ራያን እንዲሁም ደግሞ ሚኬል ሜሬኖን የምንመለከታቸው የሚሆነው ባለፉት የቅርብ የአውሮፓ ዞን የዓለም ዋንጫ ማጣሪያ ላይ ሚኬል ሜሬኖ ከስፔን ግቦች መካከል ከ35 በመቶ በላይ ግቦቹን ያስቆጠረው እሱ ነው ብዙ የግብ ተሳትፎ ላይ ያለ ተጫዋች እንደሆነ ይታወቃል በዚህ ጨዋታ ላይም እንመለከተዋለን ዙቢሜንዲንም ሆነ ዴቪድ ራያን የምንመለከት ነው የሚሆነው እነዚህ የአርሰናል የመድፈኛው ቤተሰብ ተጫዋቾች ናቸው ጣሊያን በመታደርገው ጨዋታ እስራኤልን ስትገጥም ደግሞ ሪካርዶ ካላፊዮሪን እንመለከታለን እንግሊዝ ላቲቪያን ትገጥማለች በዓለም ዋንጫ ማጣሪያ ጨዋታ ባለፈው ከዌልስ ጋር ነበር ያቆመ መፈተሻ ጨዋታ ያከናወነችው እንግሊዝ ከላቲቪያ ጋር በሚያደርገው ጨዋታ ቡካዮ ሳካ በተቀያሪ ወንበር ላይ ጀምራል ተብሎ ይጠበቃል እና በሬቼዜ ባለፈው ምንም ደቂቃ አልተሰለፈም ነበር አሁን ወደ አሰላለፍ ሊመጡ የሚችሉበት እድል አለ ምክንያቱም ደግሞ ለአርሰናል በጣም የሚጠቅም ነው አንዱን ተጫዋች ማሳረፍ በጥሩ ጉልበት በአዲስ አቅም በአርሰናል ጨዋታ ላይ እንመለከተዋለን ነገር ግን አሰልጣኝ ቶማስ ቱሄል ውሳኔያቸው ይጠበቃል ምናልባት ቡካዮ ሳካንም ሊያስጀምሩት ለሁለተኛ ተከታታይ ጨዋታ ልንመለከት እንችላለን ዛሬ መቼ 3:45 ላይ ከሚደረጉ ጨዋታዎች መካከል የሚጠቀሱ ናቸው ለሁሉም እነዚህን ጨዋታዎች አነሳን ከአርሰናል ተጫዋቾች ጋር በተያያዘ በቀጥታ የሚነሱ ጉዳዮች ናቸው ከዞጪ ወዳሉ ጉዳዮች ልለፍ የዚህ የማርቲን ኦዴጋርድ ጉዳይ በስፋት ብዙ ሐሳቦች እየተነሱበት ይገኛሉ ማርቲን ኦዴጋርድን በተመለከተ ትናንትና
ጉዳቱ ምን ሊመስል ይችላል ምን ያክል ከሜዳ ሊረቅ ይችላል ብዬ አንዳንድ ነጥቦችን ሳነሳላችሁ ነበር የጉዳት አይነቱ ትናንትና አርሰናል ይፋ አድርጎታል አስቀድሞ ትናንትም ከወጡ መረጃዎች ዛሬም እየተሰሙ ካሉ መረጃዎች በበለጠ አርሰናል አሁን የወጣው መረጃ አለ ነገር ግን እኔ ትናንትና ሜዲያል ኮላተራል ሊጋሜንት ላይ ጉዳት እንዳጋጠመው ስነግራችሁ ነበር ነገር ግን የዚህ የጉዳት ደረጃው እንደሚታወቀው ጉዳቶች ግሬድ አላቸው ግሬድ 1 ግሬድ 2 ግሬድ 3 ባለ ይዳል የማርቲን ኦዴጋርድ ጉዳት የግሬድ 3 ሌቨል ያለው ነው ያ ማለት ደግሞ በቀጣይ ጨዋታዎች ላይ በጣም ብዙ ሳምንታት እንደማይርቅ ትናንትናም ስነግራችሁ ነበር አሁን ኦክቶበር አጋማሽ ላይ ነው የምንገኘው ቢያንስ 5 ሳምንት 6 ሳምንት እየተባለ ይገኛል እስከ ሚድ ኖቬምበር ላይ ይመለሳል ነው የተባለው ያ ማለት የ4 ሳምንታት እድሜ እንኳን ቢኖረው ነው ከ4 እስከ 5 ሳምንታት ከሜዳ ይርቃል ከዛ በኋላ ወደ ሜዳ ይመለሳል ሚድ ኖቬምበር ላይ አጋማሽ ላይ ይመለሳል የዚህ የግሬድ 3 የሚባለው እንደ መጀመሪያ ስጋቶች አይደለም መጀመሪያ ላይ ሲሪየስ ይሆናል ተብሎ ነበር ከዛ በኋላ ጉዳቱ ሲሪየስ አይደለም ያን ያክል የሚያሳስብ አይደለም በሚል ብዙ ዝርዝር ዘገባዎች ሲወጡ ነበር ከዛ በኋላ አሁንም እየተመለከትናቸው የሚገኙ ዝርዝር ዘገባዎች እንደሚያሳዩት ከሆነ ኖቬምበር ላይ በደንብ በሙሉ ዕቀቱ ይመለሳል ተብሎ ይጠበቃል በዝርዝር የተመለከትነው ሐሳብ ነው ያ ማለት ደግሞ ለአርሰናል ጥቅምም እንግዲህ አንዳንድ ጊዜ መጥፎ ነገሮችን ወደ ድል መቀየር ያስፈልጋል ማርቲን ኦዴጋርድ በጣም በጥሩ ብቃት ላይ ይገኛል በተነሳሽነት ዘንድሮ ብዙ አልተጫወትኩም ስሜቴ ያንን ይነግረኛል ሲል ነበር አሁን ደግሞ ከዛም ላቀባለ ደረጃ በሜዳ ላይ የበለጠ ለመጫወት ፍላጎት ባለበት ሰዓት ላይ ነበር የተጎዳው የኢንተርናሽናል ብሬክ ወቅት ላይ ኖቬምበር ላይ ከኢንተርናሽናል ብሬክ ወቅት በኋላ ይመለሳል ስለዚህ በአርሰናል በኩል ምናልባት ግፋቢል የሚያመልጡ ጨዋታዎች አሉ የዚህ ሳምንት ቅዳሜ የሚደረገው የፉልሃም መርሃ ግብር ያመልጧል ክሪስታል ፓላስ በርንሌይ ሰንደርላንድን የምንገጥምባቸው ጨዋታዎች አሉ በእነዚህ ጨዋታዎች ላይ አይኖርም በቻምፒየንስ ሊግም አትሌቲኮ ማድሪድ ስላቪያ ፕራን የሚገጥምበት ጨዋታ እነዚህ ሊያልፉት የሚችሉ መራግብሮች እንደሆኑ መናገር ይቻላል እነዚህን በደንብ እንመለከታለን ከዛ ውጪ ከጃክ ዊልሼር ጋር በተያዘ ያሉ ጉዳዮችን ላንሳ ከዛ አስቀድሜ ግን ከዚህ ከማርቲን ኦዴጋርድ ጉዳት ጋር በተያዘ ግን አርሰናል አንድ ነገር ሊያደርግ ይችላል ያንንም በደንብ በቀጣይ ሰዓታት በቀጣይ የውድድር ጊዜያት ላይ ሊጠቅሙት የሚችሉ ጥሩ ተጫዋቾችን ማበልጸግ የሚችልበት ነው ያም በመንገድ ይሆናል የሚለውን ስንመለከት ኤቤሬቺዜ አንዳንድ ጨዋታዎች ላይ ተቀይሮ አንዳንድ ጨዋታዎች ላይ ጀምሮ በሮቴሽን እየተጫወተ ይገኛል ኤታን ንዋኔሪ ብዙ ጨዋታዎች ላይ ተቀይሮ እየገባ ነው የተመለከትነው ስለዚህ አሁን የነን ተጫዋች በተለይ ኤታን ንዋኔሪን በደንብ በሙሉ አቅሙ ሚካኤል አርቴታ በሚቀጥሉት ሳምንታት ላይ ገና የፕሪሚየር ሊጉ የዋንጫ ፉክክር በጣም የደራበት ጊዜ ላይ አይደለም አርሰናል በዛ ላይ ሊጉን እየመራ ይገኛል ብዙ ተጫዋቾች ጥሩ ኳሊቲ ያላቸው ተጫዋቾች አሉት ኤታን ንዋኔሪን ደግሞ አሁን የማሳደጊያ ጊዜው ይመስላል የማርቲን ኦዴጋርድ ጉዳት ደግሞ በደንብ እነ ማክስ ዳውማንን ተቀይሮም የበለጠ እንዲገቡና የበለጠ ድሎችን እንዲያገኙ ያስችላቸዋልና በዚህ መንገድ ልንመለከተው የምንችለው ጉዳይ እንደሆነ መናገር ይቻላል ለሁሉም የሚጠበቅ አይነት ጉዳይ ነው ከዚህ ከማክስ ዳውማን ከኤታን ንዋኔሪ ጋር በተያዘ የበለጠ መሰለፍ እድል እንዲኖራቸው ያደርጋል ያንን ሚካኤል አርቴታ በቀጣይ ሳምንታት ላይ ይጠቀምበታል ተብሎ ይጠበቃል ስለ ስኩል ኦፍ አርሰን ቬንገር ላንሳላችሁ በስኩል ኦፍ አርሰን ቬንገር በቅርብ ዓመታት ላይ የሚካኤል አርቴታን ትልቅ አሰልጣኝነት በማስመስከርም ደረጃ ተመልክተናል ሴስ ፋብሪጋስ በኢንተር ሚላን በሮማ በሌቨርኩሰን ሲፈለግ እንደነበረ እናውቃለን በዛው በኮሞ ቆያለሁ ብሎ እስኪወስን ድረስ ከዛ ውጪ ሌሎችም ሩበን ቫን ፐርሲ ፌኖርድ አስደናቂ አሰልጣኝነቱን እየጀመረ እንዳለ ተመልክተናል አሁን ተራው የጃክ ዊልሼር ነው ጃክ ዊልሼር ደግሞ በአርሰን ቬንገር የችግር ጊዜያት ላይ ከነበሩ ተጫዋቾች መካከል አሁን ፍሬያማ ሆኖ አሰልጣኝ ለመሆን የመጀመሪያ ስራውን የተረከበበት ነው ሉተን ታውንን የማሰልጠን እድል አግኝቶ ጀምሯል ከዛ በተጨማሪም እነ ኮሎቱሬን መጥቀስ ይቻላል ቲየሪ ኦንሪ ፓትሪክ ቪየራን ከዛ በተጨማሪ ደግሞ አሽሌ ኮልም ጭምር በእንግሊዝ ብሔራዊ ቡድን በተለያዩ ኃላፊነቶች በምክትል አሰልጣኝነት እየሰራ ይገኛል ትናንትና ይፋ ተደርጓል ትናንትና እኔ አስቀድሜ በሰራንላችሁ ቪዲዮ ላይ የጃክ ዊልሼርን የሉተን ታውን አሰልጣኝነት ጅማሮ በአርሰን ቬንገር ዳርክ ኤጅ ላይ የአርሰን ቬንገር የመከራ ሰዓት ወይም የችግር ጊዜያት ላይ የነበሩ ተጫዋቾች በትልቅ ደረጃ እነ ቶማስ ሮዝስኬን ሎሮ ኮሽላይንን ጭምር አንስቼ ጥሩ አቅም ላይ እንዳሉ ሳነሳላችሁ ነበር ጃክ ዊልሼር አሁን ከሚካኤል አርቴታ ምን እንደሚማር ሚካኤል አርቴታን ልምድ ይጠይቀው እንደነበረ ተናግሯል የመጀመሪያ ጊዜ አንድ ጊዜ ስንነጋገር ይላል ጃክ ዊልሼር ጥያቄ አቅርቤለት ነበረ
መቼ ነው ዝግጁ እንደነበርክ እርግጠኛ ሆነ እንግዲህ ለማሰልጠን ዝግጁ ነኝ ብለ ስሜቱ የተሰማ ያወከው የሚል ነገር አንስቱቼ ጠይቄለት ነበር ይላል ጃክ ዊልሼር። ከዛ በኋላ ሚኬል አርቴታ መሳቅ ነው የጀመረው። ከሳቀ በኋላ ዝም ብለ ዘለ ትገባለ፣ ከዛ በኋላ መዋኘት ነው የምትችለውን እየዋኘ ጥረት ታደርጋለ የሚል ነገር አንሷል። አሁን እዛ ስቴጅ ላይ ደርሻለሁ፣ አሁን ዝም ብዬ ገብቻለሁ፣ እየዋኘው ነገሮችን እሞክራለሁ ብሏል። ሰርቫይቭ ለማድረግ እንግዲህ እንደዚህ አይነት ጥረቶች ላይ ድንገቴ ሲሆን ነገሮቹ በደንብ ሊሰሩ ይችላሉ። አቅምንም የማውጣት የማሳደግ ብቃት ሊኖሩ ይችላሉ። ሚኬል አርቴታ ያንን ምክር እንደሰጠው ተናግሯል። ከዛ በተጨማሪ ኦብቪየስሊ በትክክልም ሚኬል አርቴታ አስደናቂ አሰልጣኝነቱን አሳይቷል። እሱም ቢሆን ጃክ ዊልሼርም ያንን ያነሳል። ሚኬል አርቴታ በመጀመሪያ ጊዜያት ላይ በጣም ለሱ ቅርብ ነበርኩ። ያንን ለመወኘት ሲገባ በአርሰናል ቤት ነገሮች አልጋ ባልጋ አልነበሩም። በጣም የተለየ ሁኔታዎች ነበሩ። በጣም አስቸጋሪ ነገሮች ነበሩ። ሚኬል አርቴታ የአርሰናል የመጀመሪያዎቹ ጊዜያት ላይ ለሱ ቀረበ ብዬ ነገሮችን ለመመልከት ችያለው ይላል። አርሰናል ጥሩ ቦታ አልነበረም በወቅቱ። ከዛ በኋላ ግን ደጋፊዎችም ጭምር እንዲረዱት ሆናል። መጀመሪያ ላይ ግን ነገሮች በዛ መንገድ አልሰሩም ነበር የሚል ሀሳቡን ሲያነሳ ተመልክተናል። በቀጣይም በሉተን ታውን ጅማሮን ምን ያክል ጥሩ ቆይታ ይኖረዋል የሚለውን እየነገርናችሁ እንቆያለን። አዳዲስ ጉዳዮችንም ከጃክ ዊልሼር ጋር ይዘን የምንመጣ ነው የሚሆነው። በፕሪሚየር ሊግ ካስቆጠራቸው ግቦች መካከል የፕሪሚየር ሊግ የምን ጊዜም ምርጥ ግቦች መካከል ኖርዊች ሲቲ ላይ የተቆጠረው ግብ ታስታውሱታላችሁ አብዛኞቻችሁ። እሱ ካዞሮላ ጊብስ ከዛ በተጨማሪም የዚህ የኦሊቬ ዢሩ ተሳትፎ አድርገው በአንድ ሁለት ንክኪ በጣም አስገራሚ በቅርብ ጊዜያት ላይ ከተመለከትናቸው ግቦች መካከል በ10 ዓመት በ20 ዓመት ልዩነት ውስጥ አስደናቂ ከሚባሉ ግቦች መካከል የሚጠቀስ ነው። በዚሁ በመሃል አንድ ጥያቄ አንስቼላችሁ ልለፍ። በአርሰናል ቤት እንግዲህ በሚኬል አርቴታ ስር ብዙ ጨዋታ ያደረገው ተጫዋች ማን ይመስላችኋል? እስቲ ንገሩን። ከአንዳንድ ስሞችን ልጥቀስላችሁ በአማራጭነት እንድታነሷቸው። ለምሳሌ ጋብሪኤል ማርቴሊን፣ ማርቲን ኦዴጋርድን፣ እነ ዊሊያም ሳሊባን መጥቀስ ትችላላችሁ። ዳቪድ ራያን። የእናንተ ብዙ ጨዋታ ያደረጉ ተጫዋቾች ማን ናቸው? ቡካዮ ሳካ ሊሆን ይችላል፣ ጋብሪኤል ማጋሌሽ። ከዛ ተጨማሪ አማካይ ስፍራ ላይ ነጃካ ብዙ ጨዋታዎችን አድርገዋል። በአርሰናል ቤት በሚኬል አርቴታ ስር ብዙ ጨዋታ ያደረገው ማን ነው የሚለውን አንሱልን። እኛም መልሰን ወደ እናንተ እንግዲህ ትክክለኛው ምላሽ እንነግራችኋለን። ከዛ ውጪ አንድ ሁለት ጉዳዮችን ላንሳ። የዝውውር ጉዳዮችን ልጠቃቅስና በአርሰናል ቤት ሌሎች የሚነሱ ጉዳዮች አሉ። ቅድም መግቢያ ላይ ካነሷቸው ጉዳዮች መካከል በቀጣይ በአርሰናል ቤት የተመለከትናቸው፣ ከዛ በተጨማሪም በቀጣይ ደግሞ ብሔራዊ ቡድናቸውን የሀገር ውክልናቸውን ቀይረው ልናያቸው የምንችላቸው ተጫዋቾች አሉ። እነሱ ማናቸው የሚለውን ጉዳይ እነግራችኋለሁ። ከአርሰናል ዝውውር ጋር በተያያዘ በስፋት እየተነሳ ያለ ጉዳይ አለ። ባለፉት ቀናት በቅርብ ሳምንታት ላይ እኛም አንስተነዋል። በዚህ በጀርመን ቡንደስሊጋ እየተጫወተ ጀርመናዊ አሜሪካዊ ተጫዋች ነው። በቀጣይ ጊዜያት ላይ ደግሞ በስኬት ጥሩ አቅም ያሳያል ተብሎ ይጠበቃል። ናትናኤል ብራውን ይባላል። የአይንትራክት ፍራንክፈርት ተጫዋች ነው። 4 ዓመቱ ላይ ይገኛል። ሌፍት ባክ ተጫዋች ነው። በጣም ተስፋ የተጣለበት ተጫዋች ነው። እንግሊዝና ጀርመን ከ1 ዓመት በታች የአውሮፓ ዋንጫ ፍጻሜ ላይ ሲወዳደሩ በፍጻሜውም ተጫውቷል። ጥሩ አቅም እንዳለው ያሳየ ተጫዋች ነው። በዛም በእንግሊዝ እና በጀርመን ጨዋታ ላይ ካሳየው ብቃት በተጨማሪም በአይንትራክት ፍራንክፈርት የጀርመናዊ አሜሪካዊ ተጫዋች ጥሩ ብቃትን አሳይቷል። የጀመረው በኑረምበርግ እንደነበረ ይታወቃል። ከዛ በኋላ በጣም አታኪንግ ፉልባክ የሚባል ነው። ሌፍት ሳይድድ ሴንተር ባክም ሆኖ መጫወት ይችላል። በጣም ጥሩ አማራጭ፣ ቨርሳታይል የሚባሉ የዘመኑን ነገር የሚገልጽ ነው። 2022-23 የውድድር ዘመንን በቡንደስሊጋው ሁለተኛው ሊግ ላይ በቡንደስሊጋው ሁለተኛ የሊግ እርከን ላይ ካሳለፈ በኋላ በጀርመን ከዛ በኋላ ወደ አይንትራክት ፍራንክፈርት ነበረ የተቀላቀለው ከ2024 ጀምሮ ማለት ነው። በእርግጥ አንደኛውን 6 ወሩን በዛ ነበር ያሳለፈው። ከዛ በኋላ ከኑረምበርግ ቆይታ በኋላ በፍራንክፈርት ያለፉትን ጊዜያት ለምሳሌ ባለፈው የውድድር ዘመን 32 ጨዋታዎችን በቡንደስሊጋው አከናውኗል። በጣም ከጉዳት ነጻ የሚባል 12 ክሊንሺቶችን ያስመዘገበ፣ መከላከሉንም ማጥቃቱንም በጣም የሚያግዝ የቶፕ ሜለር ቡድን ውስጥ ጥሩ ብቃት እያሳየ የሚገኝ ተጫዋች ነው። 22 ዓመቱ መሆኑ ብቻ አይደለም። በእርግጥ ለአርሰናል አዳጋች የሆኑ ነገሮች አሉ። አንደኛው ማንቸስተር ሲቲ ፈላጊ ነው። በጥር የዝውውር መስኮት አርሰናል ተጫዋቹን ሊጨምር ወደ ስኳዱን ሊያጠናክርበት ይችላል ቢባልም አንድሪያ ቤርታ፣ ሚኬል አርቴታ ተፎካካሪ ያላቸው ማንቸስተር ሲቲ ይፈልጓል። 19 ሚሊዮን ፓውንድ አካባቢ የሚገመት ነው። ነገር ግን ፍራንክፈርቶች ከዛም ላቅ ያለ ገንዘብ ሊጠይቁ ይችላሉ። ምክንያቱም ደግሞ አዲስ ውል ቀርቦለት ፈርሟል እስከ 2030 ድረስ። በቅርብ ጊዜያት ላይ ውሉ ማራዘሙን ተመልክተናል። ያ ሲደማመር ደግሞ ከተጫዋቹ ጋር በተያዘ በቀጣይ ጊዜያት ላይ ናትናኤል በአርሰናል ሊመጣ የሚችልበት እድል እንዳለው ሁሉ ነገሮች እንግዲህ በጥሩ መንገድ ላይሄዱ ይችላሉ የሚለው
ሀሳቦች አሉ። ለሁሉም በቀጣይ ጊዜ በምን ደረጃ ዝውውሩ ይጠናቀቃል የሚለውን የምንመለከት ነው የሚሆነው። አንድ ጥያቄ ቀደም አቅርቤላችሁ ነበር። ሌላ አንድ ሀሳብ ላንሳላችሁ። በአርሰናል በኩል ጁሪን ቲምበር ዘንድሮ ምናልባት የውድድር ዓመቱ እንግዲህ በአንድ ጨዋታ ላይ በጣም ምርጥ ብቃት ያሳያል፣ በሌላኛው ጨዋታ ደግሞ በድጋሚ ሌላ ድንቅ ብቃት ያሳያል። በየሳምንቱ በየጨዋታው በየደቂቃው ባገኘበት እድል በሙሉ ምርጥ ተጫዋችነቱን ያሳየ ተጫዋች ነው ጁሪን ቲምበር። አርሰናል በስንት እንዳስፈረመው ብዙዎቻችሁ ታውቃላችሁ። ከአያክስ አምስተርዳም በ32 ሚሊዮን ፓውንድ ብቻ። በወቅቱ ሊሳንድሮ ማርቲኔዝን ለማስፈረም ፍላጎት ነበረው። በሊሳንድሮ ማርቲኔዝ በኩል እንግዲህ አርሰናል ማንቸስተር ዩናይትድን ማመስገን ይገባዋል። ምክንያቱም በጣም ጉዳት የሚያስቸግረው ተጫዋች ነው። እናንተስ ምን ታስባላችሁ? አርሰናል በወቅቱ ሊሳንድሮ ማርቲኔዝን ማስፈረም ነበረበት ወይስ ደግሞ ጁሪን ቲምበርን? ሊሳንድሮ ማርቲኔዝ በወቅቱ አያክስ አምስተርዳም ትልቅ ገንዘብ ጠየቀ። አርሰናልም ከዝውውሩ ወጣ። ከ55 ሚሊዮን ፓውንድ በላይ ማንቸስተር ዩናይትድ ከፍሏል። በአጠቃላይ ክፍያው ወደ 66 ሚሊዮን ፓውንድ አካባቢ የሚጠጋ ነው። ግን መነሻው ክፍያው ከ55 ሚሊዮን ፓውንድ በላይ እንደሆነ ይታወቃል ከአያክስ አምስተርዳም። አርሰናል ግን ከጉዳት ነጻ የሚባል ተጫዋችን በ32 ሚሊዮን ፓውንድ ብቻ ነው ያገኘው። ሊሳንድሮ ማርቲኔዝ ግን የማንቸስተር ዩናይትድ ሲያስፈርመው ለአርሰናል ነገሮችን ያቀለለ ነበር። ትልቅ ክፍያ ማንቸስተር ዩናይትድ መክፈሉን ተከትሎ በጣም በትንሽ ገንዘብ የተገኘ ተጫዋች ነበረ። አሁንም በአርሰናል የፉላም ጨዋታ ላይ በደንብ እንመለከተዋለን። በቀጣይ ጨዋታዎች ላይም እንግዲህ በጣም ፕሮሚሲንግ ታለንት እንደሆነ ሲነገርለት ነበር። ያንንም ደግሞ ባለፈው የውድድር ዘመን ዘንድሮም የእያንዳንዱን የዓለማችን ምርጥ ተጫዋቾች ምርጥ የመስመር ተጫዋቾችን ማቆም ከቪኒ ጁኒየር ጋር ተመልክተናል። ከኦዝማን ዴምቤሌ ጋር ተመልክተናል። ከሙሐመድ ሳላ ጋር ተመልክተናል። በፕሪሚየር ሊጉ ከእያንዳንዱ ተጫዋቾች ጋር ፍልሚያውን ማሸነፍ የቻለ የአንድ ለአንድ አጋጣሚዎችን የሚያሸንፍ ማጥቃት መከላከል ላይ ድንቅ ተጫዋች ነው። ጁሪን ቲምበርን በዚህ መንገድ አነሳ ነው። ከዛ ውጪ ቡካዮ ሳካን በተመለከተ አንድ ጉዳይ ይነሳል። ከቡካዮ ሳካ ጋር በተያዘ የኖኒ ማዱኬና የሳካ ፉክክር በቀጣይ ይጠበቃል። ኖኒ ማዱኬ ከጉዳት ሲመለስ። በዚህ ጉዳይ ላይ ግን ኖኒ ማዱኬ አንድ ሀሳብ ሰጥቷል። ካነሳቸው ጉዳዮች መካከል እኔ ይላል ኖኒ ማዱኬ የቡካዮ ሳካ ተፎካካሪ ሆኜ መመጣ አይደለም። ወደ አርሰናል ሳልመጣም በቼልሲም እያለው የሱን እያንዳንዱ ጨዋታዎች እያንዳንዱን እንቅስቃሴ መማማሪያ የማደርገው በደንብ የምከታተልኝ የቡድን አጋሬ ነው። እንደ ተፎካካሪ ሳይሆን እንደ ቡድን አጋር ነው የማየው። የሱ ኳሊቲዎች አሉ በጣም እኔ የምፈልጋቸው፣ ለማሻሻል እሞክራለሁ። እሱን እያየው ሁል ጊዜ የጨዋታ አካሌ ለማድረግ በእኔ ያጨዋት መንገድ ላይ የሱን አካሄድ ለመከተል እሞክራለሁ የሚል ከተፎካካሪነት ይልቅ የቡድን ስሜት እንዳለው የሚያሳይ ሀሳብ ሰጥቷል። በጣም የሚያስገርም አጋጣሚ ነው። ቀደም ያነሳውላችሁን ጥያቄ ልመልስላችሁና ሌሎች ዝርዝር ጉዳዮችን አነሳለሁ። ከአርሰናል ጋር በተያዘ የእናንተን ሀሳብ ጻፉልን እያልኩ ነበረ። በአርሰናል ቤት ብዙ ጨዋታ የተጫወተ ተጫዋች በሚኬል አርቴታ ስር ማን ነው ብዬ ነበረ። ጋብሪኤል ማጋሌሽና ቡካዮ ሳካ ይጠቀሳሉ። ቡካዮ ሳካ 250 ጨዋታዎችን በሚኬል አርቴታ ስር አከናውኗል። 100 በተለይ ደግሞ በእነዚህ 100 የግብ ተሳትፎ በፕሪሚየር ሊግ አድርጓል። በአጠቃላይ ደግሞ በፕሪሚየር ሊግ ብቻ 200 ጨዋታዎችን አድርጓል። በአጠቃላይ 250 ጨዋታዎችን ነው በሚኬል አርቴታ ስር ያከናወነው። ጋብሪኤል ማጋሌሽ ደግሞ ሁለተኛው ነው፣ 219 ጨዋታዎችን አከናውኗል። ከዜግነት መቀየር ጋር በተያዘ ክርስቲያን ሞስኬራና እንዲሁም ደግሞ አንድ ጋናዊ ተጫዋችን አነሳላችኋለሁ። የክርስቲያን ሞስኬራን ጉዳይ ላንሳ። 2026 የዓለም እግር ኳስ ዋንጫ እየተቃረበ ይገኛል። በአሜሪካ በሜክሲኮና ካናዳ መካከል አስተናጋጅነት የሚደረግ ውድድር ነው። በዚህ ውድድር ላይ ደግሞ በ13 ሚሊዮን ፓውንድ ከቫለንሲያ የመጣው የስፔን ብሔራዊ ቡድን ፓስፖርትን ያለው ለስፔን ብሔራዊ ቡድንም መጫወት ይችላል። በስፔን ብሔራዊ ቡድን ከ15 ዓመት በታች ከ16 ዓመት በታች ከ18 ዓመት በታች ከ19 ዓመት በታች ከ21 ዓመት በታች ደረጃ በሙሉ ለስፔን ብሔራዊ ቡድን ተጫውቷል። ለዋናው ብሔራዊ ቡድን ግን እስካሁን አንድም ጨዋታ አላደረገም። በትውልድ የተወለደው ስፔን ውስጥ ነው፣ አልሳንቴ ውስጥ ነው የተወለደው። 21 ዓመቱ ላይ ይገኛል። ነገር ግን ክርስቲያን ሞስኬራን በተመለከተ እንደ አስ ዘገባ ከሆነ ኮሎምቢያ ያላሳለሰ ጥረት እያደረገች ትገኛለች። ክርስቲያን ሞስኬራን ዜግነቱን ፓስፖርቱን እንዲቀይር፣ በእርግጥ የኮሎምቢያ ፓስፖርት አለው፣ በወላጆቹ በኩል የኮሎምቢያ ብሔራዊ ቡድን መወከል ይችላልና ያንን ጥረት እያደረጉ ይገኛሉ። ፉትቦል ስፓኒያም እንደዘገበው ከሆነ ከ2023 ጀምሮ የኮሎምቢያ እግር ኳስ ፌዴሬሽን ጥረት እያደረገ ይገኛል። ክርስቲያን ሞስኬራን በዓለም ዋንጫ ላይ ከመጣ ያለምንም ጥርጥር የመጀመሪያ ተሰላፊ ትሆናለ የሚል ሙከራ እያደረጉ እንደሆነ ተሰምቷል። እንግዲህ የተጫዋቹ ውሳኔ በቀጣይ ይጠበቃል። በዓለም ዋንጫ ላይ በኮሎምቢያ ብሔራዊ ቡድን መጫወት ወይስ ደግሞ በስፔን ብሔራዊ ቡድን ጥሪ የሚደረግለት ከሆነ እሱን መጠበቅ የሚለውን ጉዳይ በቀጣይ የምንመለከት ነው የሚሆነው። ከዛ ውጪ ሌላኛው ኤዴን ኤኬቲያ ነው። የቀድሞ አርሰናል ተጫዋች ባለፈው ሊቨርፑል ላይ
ግብ አስቆጥሮ ለአርሰናል ውለታ ውሎ ነበር። ለአርሰናል ሲጫወት ባለፉት ዓመታት ተመልክተናል። በክሪስታል ፓላስም ሲዘዋወር አርሰናል ጥሩ ክፍያ አግኝቶበታል። ኤዲ ኒኬቲያ እንግዲህ 2023 ላይ ነበር ለመጨረሻ ጊዜ ለእንግሊዝ ብሔራዊ ቡድን የተጠራው። አሁን በዓለም ዋንጫ ላይ የጋና ብሔራዊ ቡድንን ሊወክል ይችላል የሚሉ ዜናዎች እየተሰሙ ይገኛሉ። ኤዲ ኒኬቲያን በጋና እግር ኳስ ላይ በጋና ብሔራዊ ቡድን እንመለከተዋለን። በቅርብ ጊዜያት ላይ ጋናዎች እንደዚህ አይነት ልምድ አላቸው። ኢናኪ ዊሊያምስ ወደ ጋና ብሔራዊ ቡድን ዜግነቱን ቀይሮ እንደነበረ ይታወቃል። ከዛ አስቀድሞ ከወንድሙ ጋር እንዲሁ በስፔን ብሔራዊ ቡድን የመጫወት እድል ነበረው። ኒኮ ዊሊያምስ በስፔን ብሔራዊ ቡድን ተጫወተ። በቅርብ ጊዜያት ላይ ደግሞ በአፍሪካ ዋንጫ ጭምር ኢናኪ ዊሊያምስን በጋና ብሔራዊ ቡድን ተመልክተ ነው እንደነበረ ይታወቃል። የአርሰናልና የፉላም ጨዋታን ላንሳ። በመጨረሻም በሳምንቱ መጨረሻ ከሚጠበቁ ጨዋታዎች መካከል አንዱ ነው። በቅርብ ሳምንታት ብዙ አላልንበትም። በቀጣይ ዝርዝር ጉዳዮችን ይዘን እንመጣለን። ከጨዋታዎቹ ጋር በተያያዘ በተለይ የፉላም ጨዋታ በጣም ወሳኝ ጨዋታ ነው። ባለፉት ሳምንታት እንዳነሳው ነው። ምክንያቱም ደግሞ የዌስትሃም ጨዋታ የኦሎምፒያኮስ ጨዋታን ስናነሳ ነበር። ለአርሰናል የበቀል ጨዋታ ነው ስንል ነበር። በቅርብ ዓመታት ላይ ፉላም አርሰናልን ነጥብ ካስጣሉ በጣም ጥቂት ከሚባሉ የፕሪሚየር ሊግ ቡድኖች መካከል አንዱ ነው። አሁንም በዚህ ጨዋታ ላይ ይጠበቃል። በዚህ ጨዋታ ላይ አንቶኒ ቴይለር የጨዋታው የመሃል ዳኛ መሆናቸው ታውቋል። የመሃል ዳኝነቱን ይመራሉ። በቀጣይም ዝርዝር ጉዳዮችን ይዘን የምንመለስበት ነው የሚሆነው። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ። ቤተሰቡኑ ቻናላችንን ማሳደግ አለብን። በየዕለቱ አዳዲስ ጉዳዮችን ያልተሰሙ መረጃዎችን ይዘን መጣለን። እንግዲህ ለአርሰናል ቤተሰቦች ቻናሉን ሼር አድርጉ። በዛ ብለን መገኘት አለብን። ቪዲዮዎቻችንን ተከታተሉ። አብራችሁን ስላላችሁ ግን ለዛሬ ከልብ እናመሰግናለን። ጤና ይስጥልን።